ሰላም እንደምን ሰነበታችሁ ተመልካቾች። ሁለቱም ዜናዎች ይዤላችሁ የቀረብኩት እኔ ፍምሴ ነኝ። አብራችሁን ቆዩ። የሶስተኛው ሩብ ዓመት የውጤት መግለጫ ቀን ቅዳሜ ግንቦት 8 ቀን የተደረገ ሲሆን ወላጆች ከመምህራን ጋር ስለ ልጆቻቸው የትምህርት ሁኔታ ተወያይተዋል። ሰላም እንዴት ናችሁ? የዛሬው ሁኔታ በጣም ቆንጆ ነው። አሁን የሰርድ ኳርተርን የግሬድ 1 ነው የምናየው። አሁን የሰሩትን ስዕሎች እናሳያቸዋለን። ተከታተሉ ወደኛ። አሁን ይሄ የግሬድ 3 ተማሪዎችን የሰሩት የአንዳንዶቹ በጣም ነው ያምራል። በቃ የሁሉም አሁን የሌሎቹን አላቃቸውም። በቃ በጣም ነው የሚያምሩት። እኔ ወድጃቸዋለሁ እንዳለ ስዕሎቹን። በቃ ፕሮግራሙ ለአንተስ ጥሩ ነው? በጣም ደስ የሚል ነው። ዛሬ ተማሪዎችን እዚህ ጋር መጀመሪያ ፎቶ እንዲነሱ ከዛ በኋላ እዛ ጋር የሳሉትን ስዕል እንዲያዩ ለወላጆቻቸው እንዲያሳዩ ከዛ ያንን ደግሞ ካሳዩ በኋላ በፈጠራ ስራ በፕሮጀክት ስራ ሲሰሩ የነበሩትን ደግሞ እንዲያሳዩ እዛ ጋር ዲስፕሌይ ቴብል አስቀምጠናል። ከዛ በኋላ ደግሞ የክበባትን ክበብ ላይ ሲሰሩ የነበሩ ስራዎችን ደግሞ ፎቶ ኤግዚቢሽን አስቀምጠናል። ከዛ በየክፍሉ ደግሞ ከወላጆቻቸው ጋር እየገቡ ውጤት እንዲያዩ። ስለዚህ በጣም ደስ የሚል ነው። አመሰግናለሁ። እኔም አመሰግናለሁ። አሁን ደግሞ የፈጠራ ስራ የሰሩትና እንጠይቃቸው። ተከታተሉ ወደኛ። በኮላሌ ከዛም በኋላ ቀብተናቸው ከዛ ከኋላው በካርቶን ተለብዶ እንዳይፈርስ ብሎ ከዛ በፍሬምም ተሰራ። የዚህ ደግሞ ተመሳሳይ ነው። ግን አዛምዱ ብንላቸው ይሮጣሉ ወይ ደግሞ ይሄዳሉ፣ አይፈልጉም። በዛ ምክንያት የተለያዩ ከለሮችን በመጠቀም ሰራ። ምንድነው ለምሳሌ እዚህ ጋር ብሉ ነው። ብሉ በብሉ ይሄን ባስገቡ ጊዜ ምንድን ነው ከለር ለዩ ማለት ነው። በዛው አጋጣሚ ከለር ይማራሉ ማለት ነው። ጎበዝ። እዚህ ጋር አለማችንን ንጹህ አድርገን ስንጠብቃትና ተበክላ የምናየው ነገር ሲሆን እዚህ ጋር አሁን ቆሻሻዎች ወረቀት፣ ፕላስቲክ እና ተሰባሪ ተብሎ በትክክል ተከፋፍለዋል። እዚህ ጋር ደግሞ ሰዎች ደንን በሚጨፈጨፉበት ጊዜ ተኪ አትክልቶችን እየተኩ ነው ያሉት። እዚህ ጋር ደግሞ የምናየው ሶላር ሲስተም ነው። ሶላር ሲስተም እዚህ ጋር ደግሞ የምናየው ሶላር ሲስተም ነው። ሶላር ሲስተም ከፀሐይ ብቻ ሳይሆን ኃይልን የሚያገኘው ከደመና ማግኘት ይችላል። ይሄ ደግሞ ተቃራኒ ነው የሚያሳይ። ይሄኛው ደግሞ ተቃራኒ ሲሆን እዚህ ጋር ሰዎች ቆሻሻዎችን እየጣሉ ነው ያሉት። እዚህ ጋር ደግሞ እንደቀደሙ በትክክል እየተቀመጡ አይደሉም። እዚህ ጋር ደግሞ የመኪናና የኢንዱስትሪ ጭሶች እየበከሉ ነው። እዚህ ጋር ተማሪዎች ለወደፊት ኑሯቸው አለማችንን ንጹህ አድርገን እንጠብቃት ወይስ ደግሞ እንበክላት? አሁን ወደ ቀጣይ እንሂድ። ያላማለን ገና አንድ ይቀረናል። እሱንም እንደሽማስቲ ሰራው በፕላስተር እና በክላሰር ነው። ይሄኛው ደግሞ አዋከስ ነው። መደመርና መቀነስ እንዲችሉ የሚጠቅማቸው ነው። ያያያቸው ሁኔታዎች እንዴት ናቸው? በጣም ጥሩ ነገሮችን ያዩዋቸው ልጆች የአንደኛ ክፍል፣ የሁለተኛ ክፍል፣ የሶስተኛ ክፍል፣ የአራተኛ ክፍል ተማሪዎች የሰሯቸው ስራዎች በተለይ ደግሞ ፈጠራ የታከለበት ነገሮችን አይቻለሁ። ለምሳሌ አሁን ከመጀመሪያ አካባቢ ያዩዋቸው ነገሮች ከወዳደቁና በጣም ቀላል ከሆኑ ብዙ ወጪ ከማያስወጡ ነገሮች ትልልቅ የፈጠራ ውጤቶችን ሰርተው አይቻለሁ ማለት ነው። ይሄ በሀገራችን ሳይንስና ቴክኖሎጂ እንዲያድግ ልጆች ከትንሽነታቸው ጀምሮ እየሰሩ መሆናቸውን ስላየው ልጆቹንም ግሎሪ ትምህርት ቤትንም በጣም ማመስገን እፈልጋለሁ። እዚህ ጋር ደግሞ ያኔት ሙሉጌታ የምትባል ልጅ ያስረዳችን ደግሞ ተማሪዎች ማትስን ወይም ሂሳብን እንዴት በቀላሉ ማጥናት እንደሚችሉ መያዝ እንደሚችሉ ማትስ በጨዋታ መልክ በቀላሉ መቆጣጠር መውደድ እንዲችሉ ተደርገው የተሰሩ የፈጠራ ውጤቶችን ነው ያየኋቸውና በሱም በጣም ደስተኛ ነኝ። እናመሰግናለን። እኔም ከልብ አመሰግናለሁ አንተን። ያንተ ስም ማን ነው? መጀመሪያ ጎበዝ። ስሜ ሳምሶን ሽመልስ ይባላል። እንኳን ለግሎሪ ትምህርት ቤት እንኳን ደህና መጣክ። እንኳን ደህና ቆየኝ። በጣም አመሰግናለሁ። ጎበዝ ልጅ። ካያቸው ፈጠራዎች የትኛውን ነው በጣም የወደድከው? ጓደኞች በጣም ጎበዞች ናቸው። ብዙ ፈጠራዎች፣ በጣም ቆንጆ ፈጠራዎች አሉ። ቆንጆ ፈጠራዎች ነው ያየሁት። በተለይ ደግሞ የማትስ ፈጠራዎቹ በጣም ጎበዞች ናቸው። አመስግናቸው። እሺ
የአዲስ አበባ ከተማ መስተዳድር ባዘጋጀው የፈጠራ ስራ ውድድር ላይ ከፍተኛ ተሳታፊ በመሆናችሁና ትምህርት ቤታችሁን አንደኛ ስላስወጣችሁ ማህደራችሁ ውስጥ እንዲቀመጥ this is your school life certificate. We love you. በአዲስ አበባ ከተማ አስተዳደር ትምህርት ቢሮ ከቦሌ ክፍለ ከተማ ሎሬት ትምህርት ቤት በከተማ አስተዳደሩ የተመረጡ 40 ተማሪዎች እንግሊዝኛ፣ ሳይንስ እና ሂሳብ የትምህርት አይነቶችን ሐሙስ ግንቦት 6 ቀን 2018 ዓ.ም ፈተና ተፈትነዋል። ከዜናዎቹ ጋር እኔ ፊልም ሲያደርግ እስከ ሳምንት ቻንሰን